የወንድ ልጅ ብልት ላይ መች ነው ተስፋ ምን ቆርጠው ስላችሁ ቫይግራ ወስዶ የማይቆም ከሆነ በአጠቃላይ የሚዋጥ መድኃኒት ወስዶ የማይቆም ከሆነ የማይስተካከል ከሆነ በቃ ከዚህ በኋላ ያንተ ብልት አይሰራም ተስፋ ቁረጥ ከዚህ በኋላ ግንኙነት አታረግም እንላለን አንልም አዳዲስ ሪሰርቾች እያለን በዛ ላይ የተመሰረተ ህክምና እናረጋለን አንድ ወንድ ብልት መቆም በኪኒን ካልተስተካከለለት በህክምና ካልተስተካከለ ቀጣይ ስቴፓችን የሚሆነው PRP ይባላል PRP ማለት ፕሌትሌት ሪች ፕላዝማ ማለት ነው ይሄም ኖርማሊ የሆነ ነገር እጃችሁን ሲቆርጣችሁ ማለት ነው እዛው ደም ውስጥ ያሉት ነገሮች ናቸው ሴሎች ተረባርበው የሚያድኑት የሚያድነውን ፓርት ፕሌትሌቱን መርጠን ማለት ነው ሴንትሪፊውጅ አድርገን የራሳችሁን ደም ፕሌትሌቱን መርጥና ጉዳት የደረሰው እዚህ ጋር ነው ብልት ጋር ነርቭ ላይ ደም ትቦ ጠባሳ ፈጥሯል ስለዚህ እዚህ ጋር ያሉትን አድንልን ብለን እዛ ጋር በመርፌ አድርገን እንወጋቸዋለን ምንም አይነት ሳይድ ኢፌክት የለውም ምክንያቱም ጀስት የራሳችሁን ሰውነት ኖርማሊ ሌላ ቦታ ጉዳት ሲደርስ ሄዶ የሚያድነውን ሰብሰብ አድርገን እንወስድና ማለት ነው ወደ ብልት እንወጋዋለን እዛ ጋር ሄድና ነርቭ ላይ ችግር ካለ ደም ዝውውር ላይ ችግር ካለ ጥሩ ደም ዝውውርና ያ ሰው በግንኙነት ድጋሜ ብልቱ እንዲጠነክርና ግንኙነት ላይ ደስተኛ እንዲሆን ያደርጋል ማለት ነው ስለዚህ ብልት መቆም ላይ ችግር አጋጥሟችሁ በኪኒን የማይስተካከል ከሆነ ብዙ ነገር ሞክራችሁን ቢካላችሁ ቀጣይ ስቴፓችሁ PRP የሚባል አለ ተስፋ አትቁረጡ ለማለት ነው እኔ ዛሬ በጣም ኢንትረስቲንግ የሆነ ነገር ብዬ የማስበው ቶፒክ ነው ሳነበው ኢንትረስቲንግ ስለነበርና ይሄ የፍቅር ሆርሞን የሚባል አለ ቦንድ ክሬት የሚያደርግና ከሱ ጋር ተያይዞ የሆነ ቦንዱን በሴቷን በኩል ፍቅር እንዲፈጠር እንዲሆን እንደዛ ምን መደረግ አለበት ወይ ምንድነው ትሩሊ ያንን ቦንድ የሚፈጥረው በሆርሞን ደረጃ ነው እንግዲህ ሌላው ነገር እንዳለ ሆኖ ሌላ ቶፒክ ማንሳት ስለሚያስፈልግ እንግዲህ ሁለት ነገሮች አሉ አሁን ፓሽኔት ላቭ እና አፌክሽኔት ላቭ የሚባል ሁለቱ ይለያያሉ የመጀመሪያው ይሄ ፓሽኔት ላቭ የሚባለው ስቴጅ ላይ ኤርሊ ስቴጅ ላይ ባተርፍላይ ሞመንት ይሄ መጀመሪያው በጣም ደስ የሚለው ይሄ ኤክሳይትመንት ያለበት በጣም ደስተኛ የሚሆንበት ስቴጅ ሲያስቡ ወይ ሲገናኙ ልብ ምናምን የሚመታበት ፍላሽ የሚያረጋት ተነፋፈስ የሚቀየርበት የሆነ አይኑን ማየት አልችልም አይኗን ማየት ምናምን የሚባልበት የኤርሊ ስቴጁ ማለት ነው ያለበት ስቴጅ ላይ የሚለቀቁ ሆርሞኖችና በኋላ ላይ ደግሞ ወደ አፌክሽኔት ላቭ ተቀይሮ ይሄ አብሮ መሆን ላይፍን ፕላን ማድረግ ቦንድ ክሬት ማድረግ እንደ ዩኒት መንቀሳቀስን ቤዚካሊ ትዳር ላይ ሲደረስ የሚለቀቁት ሲደረስ ሳይሆን ኤርሊ ስቴጅ ያሉት ሆርሞኖች የተለያዩ ናቸው ኤርሊ ስቴጅ ላይ ያለ ነገር ምንድነው መጀመሪያ ፓሽኔት ላቭ እና ኖርኤፒኔፍሪን እና ዶፓሚን some extent የሴሮቶኒን ሲስተም አክቲቬትድ ይሆናል እንደዚህ አይነት ነገሮች ሲለቀቁ ምንድነው ፊል ጉድ ፋክተርን ክሬት ያደርጋሉ ደስ የሚል ስሜትን ውስጥን የሚያነቃቃ የሆነ እንደ አሪፍ የሆኑ ስሜቶች የሚሰሙበት ስቴጅ ነው እነዚህ ኖርኤፒኔፍሪን ዶፓሚን ኤርሊ ስቴጅ ላይ ያሉት ማለት ነው ከዛ በኋላ በዛ በፓሽኔት ላቭ ውስጥ ምን አለ ፓሽኔት ላቭ ውስጥ ፊዚካል ነገሮች ሊኖሩ ይችላሉ በዛው እጅ መያያዝ አለ የሆነ ኢሞሽናል ኮኔክሽን የሚፈጠረው ነገር አለ ሀግ ሲደረግ ይሄ መተቃቀፍ አለ ሌላ ደግሞ ከድል ማድረግ ብዙ ሰዓት ተቃቅፎ መቆየት ሞር ዱሬሽን የቆየ ይሄ መተቃቀፉ ምናምን ያለ በመጣ ቁጥር ኦክሲቶሲን እየተለቀቀ ይመጣል በወንዱም በሴቷም በኩል ነው የሚለቀቀው ይሄ ቦንዲንግ ሆርሞን የሚባለው የፍቅር ወይም ላቭ ሆርሞን የሚባለው ኦክሲቶሲን ነው ግን በእንደዚህ አይነት ፊዚካል the highest amount of oxytocin የሚለቀቀው ያው ከሴክሹዋል ኢንተርኮርስ በኋላ ነው በተለይ ደግሞ በሴቷ በኩል ኦርጋዝም አቺቭ ማድረግ የሚቻል ከሆነ high amount of oxytocin ሪሊዝ ይደረጋል በሲስተም ደረጃ ወይም ሳይንሱ እንግዲህ የሚለው ሴቷ ሞር ኦክሲቶሲን ሪሊዝ ስለምታረግ ኤርሊ ቦንድ አታረግም በርግጥ ማለት ቦንድ ከማድረግ አንፃር ከፍቅር አንፃር ኤርሊ አይሆንም ግን ቦንድ ስታረግ ሞር ኦክሲቶሲን ሪሊዝ የምታረገው ሞር ክሬት የምታረገው ሴቷ ናት የሚባልበት ሁኔታ አለ እንግዲህ ፕራክቲካል ነው ወይስ አይደለም የሚለው ነው አስኪን እንጠይቃለን ግን ኤኒዌይስ ኢን ኦል ሲሪየስነስ ሴቷ ሞር ኦክሲቶሲን ሪሊዝ ታደርጋለች ሁለቱም ኦክሲቶሲን ሪሊዝ እያደረጉ ግን በኋላ ላይ እቺ ፓሽኔት ላቭ መጀመሪያ ላይ የነበረችው እቺ ሃይ የሚኮንባት አክቲቭ ስቴጅ ምናምን ቀስ እያለች ምክንያቱም our mind ተመሳሳይ ለሆነ ስቲሙለስ ተመሳሳይ ለሆነ ነገር ተመሳሳይ ሪስፖንስ ለረጅም ጊዜ አይሰጥም ሃቢቹዌት የማድረግ የመላመድ አይነት ነገር አለ ኤርሊ ስቴጅ ላይ የነበረው ያ ሪሊዝ ኦፍ ሆርሞን ፊል ጉድ ምናምን ፋክተሮች ምናምን በዛው ልክ ላይ ቀጥሉ ይችላሉ ሁሌም ቢሆን ምክንያቱም ተመሳሳይ ስቲሙላይ ስለሆኑ ማለት ነው በዚህ አሁን ለምሳሌ አንድ ምሳሌ ለመውሰድ ያህል አንድ ሰው የሆነ ቢያስደነግጠን ለምሳሌ የሆነ ነገር እየሰራ ምናምን ድንገት ጃስ ምናምን ነገር ቢል መጀመሪያ እንደነግጣለን ኦፍ ኮርስ ከዛ በኋላ እንደገና መሃል ላይ እየሰራን ጃስ ነገር ቢል ድጋሚ
ትንሽ ሰም ኤክስቴንት ልደነግጥ እንችላለን ግን እንደመጀመሪያ አይሆንም ከዛ በኋላ ባሉት ነገሮች ግን እንደገና ጃስት ቢል ይሄ ሞኝ ነው እንዴ ምናምን ነገር ነው ምንለው እንጂ የመደንገጥ ነገር አይነው ያ ምንድነው ማይንዳችን አንቲሲፔት ያደርጋል በቃ ኦሬዲ የሚያውቀው ነገር ነው ተመሳሳይ የሆነ ስቲሙላይ ነው ተመሳሳይ ለሆነ ስቲሙላይ ደግሞ ኤክሰሲቭ ሪስፖንስ መስጠት አይፈልግም ስለዚህ መጀመሪያ ያቺ ሪሊዝ ሲደረጉ የነበሩት ያ ፊል ጉድ ፋክተሮች ሆርሞኖቹ ምናምን ሞር ተመሳሳይ ኤክስፖዠር ተደጋጋሚ ኤክስፖዠር በኖሩ ጊዜ አይ ተመሳሳይ በሆነ ሁኔታ አይለቀቁም ግን ቦንዱ ያ ክሬት የሚደረገው ያ አፌክሽኔት ላቭ ያ ፍቅር ከፍ ያለ ይሄ ቦንዲንግ ስሜት ግን ሞር እየተለቀቀ ይመጣል ስለዚህ shift ያደርጋል ትዳር ውስጥ ያሉ ሰዎች ምናምን ወይ ደግሞ ሴቶቹ ራሱ ምናምን ሴቶቹም ወንዶቹም ኮምፕሌን የሚያደርጉበት ሁኔታ አለ ምንድነው ሴቶቹ አሁን እንደ ድሮ አበባ ያመጣልኝ ቸኮሌት እኮ ይዞልኝ አይመጣም እንደ ድሮ ሻይልኝ ምናምን የሚል ነገር አለ ወንዶቹም ደግሞ ድሮ እንደነበረው አትሰማኝም እንደዚህ የሚሉ ያኔ መጀመሪያ ፓሽኔት ላቭ ላይ የነበረውን ነገር ክሬቭ ማድረግ የመፈለግ አይነት ነገር ይኖራሉ በእርግጥ ምን ይላል እንግዲህ ያም ስሞል ፐርሰንቴጆቹ ከ5 እስከ 10% ሊሆኑ የሚችሉ ደረጃ በጣም ትንሽ በሆነ ያቺ ፓሽኔት ላቭ ስቴጃቸው ከሌሎቹ ሰዎች ሞር ሎንገር የሆነ ሞር የቆየ ወይም ሊቆይ የሚችል አይነት ነገር ሊሆን ይችላል በጣም ስሞል ፐርሰንት if you are lucky እንግዲህ እግዚአብሔር የሚወዳችሁ ከሆነ ያቺ 5% ወይም ያቺ 10% ውስጥ ሆናላችሁ ያ ደስ የሚለው እንትኑ ይዞ ይቀጥላል ግን at the same time ያ passionate love የለም ማለት ግን ፍቅር የለም ማለት አይደለም affectionate loveም ያቺ ኦክሲቶሲኗ ያቺ ቦንድ ክሬት የምታረገው ነገርም አለች የሚለውን ነገር ነው ይዞ የሚመጣው አንድ የመጨረሻ ማንሳት የፈለኳት አንድ ኤግዛምፕል ነበረች ግን የሰው ማይንድ ውስጥ እንዴት ኢንተርፕሬት እንደሚደረግ ቀድሜ አንቲሲፔት ስላደረኩት ነው ምተው እንጂ ኢቭን ማለት ሰዎች ከትዳር ውጪ የሚሄዱበት ራሱ ሳይንሱ ኤክስፕላኔሽን አለው እንደዚህ ምክንያት ነው ምናምን ብሎ ግን አይ ነው ሰው እንግዲህ ጀስቲፋይ ለማድረግ እየሞከርክ ነው እንደዚህ ነው ምናምን ብሎ የሆነ አይነት እንትን እንደሚሰጠው ፊል ስላደረጉኝ እሱን ለፈው እዚህ ላይ ጥያቄ ሳይሆን ያው ዲስከስ አድርጉበት ያው ፒውርሊ እንግዲህ በጣም ብዙ ፔፐሮች ቢስማሙበት ሳይንቲፊክ ነገርም ስላልሆነ ኢንትረስቲንግ ነገር ስለሆነ እኔም ሳነበው በጣም ኢንትረስት ስላደረገኝ ነው ሼር ላደርጋችሁ ወሰንኩት በወር ውስጥ እርግዝና ሊፈጠር የሚችልባቸው 6 ቀኖች ብቻ ነው ያሉት ስለዚህ ዋናው ሳይንስ ምንድነው እነዚህ 6 ቀኖች አኩሬትሊ ማወቅ ነው ሁለት አይነት ተጠቃሚዎች አሉት ይሄ መንገድ ስታንዳርድ ዴይስ ሜተድ የሚባለው ያው ከዚህ በፊት ብዙ ሁለት ቪዲዮዎችን ሰርቼ ነበር እዚህ ላይና ኦልሞስት ወደ 1.8 ሚሊዮን አካባቢ ቪው ያገኘው ግን ስቲል እስካሁን ድረስ ጥያቄዎች ስለሚነሱ ናቺ ቦርድ ደግሞ በደንብ የገለጻ ለማድረግ ስለምትመች ነው እዚህ ቪዲዮ ላይ ሰራሁት ስለዚህ ሁለት ተጠቃሚዎች አሉት ይሄ ስታንዳርድ ዴይስ ሜተድ የሚባለው በአንድ በኩል እርግዝና እንዲፈጠር የማይፈልጉ ሴቶች ይጠቀሙታል እንደ እርግዝና መከላከያ ማለት ነው እርግዝና የማይፈጠርባቸውን ቀኖች ብቻ በመጠቀም በሁለተኛ ደረጃ ደግሞ እርግዝናን የሚፈልጉ ባለትዳሮችም የሚጠቀሙበት ሁኔታ አለ ማለት ነው ሃይሊ ላይክሊ የሆነው ቀን መቼ ነው በሚለው ማለት ነው ማወቅ ያለብን ነገር ግን የመጀመሪያውን ጥቅም ለፈለጋችሁ ማለትም እንደ እርግዝና መከላከያ የምትጠቀሙት ካላችሁ ግን ያው ፌሊየር ሬቱ ወይም ያልተፈለገ እርግዝና ሊፈጠር የሚችልበት መንገድ ከሌሎች እርግዝና መከላከያ መንገዶች አንፃር ሲታይ ከፍ ያለ ነው አሁን ለምሳሌ ክንድ ውስጥ የሚቀበረው ወይ ማህፀን ውስጥ የሚቀመጠው እርግዝና መከላከያዎች ኦልሞስት 99% ኤፊሺንሲ ያላቸው ይሄ መንገድ ግን 12% ፌሊየር ሬት አለው አንድ ጥናት ላይ 500 ሴቶችን ኢንቮልቭ ያደረገ ጥናት ተሰርቶ 12% ፌል አድርጓል ያ ማለት 100 ሴቶች በዚህ መንገድ ተጠቅመው እርግዝናን ለመከላከል ከሞከሩት ውስጥ 12 ሴቶች እርግዝና ያልተፈለገ እርግዝና ላይ ተጋልጠዋል ማለት ነው ስለዚህ ሌሎቹ እርግዝና መከላከያ መንገዶች በጣም ካልፈለጋችሁ ሳይድ ኢፌክቱ ከበዛባችሁ ብቻ እንደ ላስት ሪዞርት ነው እንጂ ፕራይመሪ ኦፕሽናችሁ ይሄንን አድርጋችሁ አትሰዱት ማለት ነው ስለዚህ አሁን እንደገና ሌላኛው ነገር ደግሞ ይሄንን መንገድ መጠቀም የማይችሉ ግሩፖች አሉ ለምሳሌ ጡት እያጠባች ያለች እናት ካለች ወይ ደግሞ ቅርብ ጊዜ ከሆነ ልጅ የወለደችው ወይ ደግሞ ሆርሞን ያለው እርግዝና መከላከያ ቅርብ ጊዜ ተጠቀመች እናት ካለች ወይ ደግሞ የወር አበባ መጨረሻ የሜኖፖዝ አካባቢ እየደረሰች ያለች እናት ካለችና የወር አበባው ጊዜውን ጠብቆ ከ26 እስከ 32 ቀኖች ባሉበት ለምሳሌ በየ26 ቀኑ ከመጣ መጠቀም ትችላለች በየ27 ቀኑ በየ30 በየወሩ ጊዜውን እየጠበቀ ብቻ መምጣት አለበት ለምሳሌ በ35 ቀን የሚመጣ
ካለ በ35 ቀን የሚመጣ ካለ ይሄንን መንገድ መጠቀም አትችልም። ወይ ደግሞ በየ24 ቀን በየ23 ቀን በየ22 ቀን ከሆነ የሚመጣው ይሄንን መንገድ መጠቀም አትችልም ማለት ነው። ስለዚህ አሁን ቅድም ወዳለው ኮንሰፕት ድጋሚ እንመለስና እርግዝና ይፈጠራል ያልነው 6 ቀኖች ላይ ነው። ለ6 ቀኖች ብቻ እርግዝና ይፈጠራል አለን። ይሄንን ከየት አመጣ ነው? ራንደምሊ ዝም ብሎ በግምት የተባለ ነገር ሳይሆን ሁለት ነገር ላይ መሰረት ያደረገ ነገር ነው። ይሄ ምንድነው? የወንድ ልጅና እንቁላሉ ጆይን ሲያደርጉ አይደል የሚፈጠረው እርግዝና። ስለዚህ የወንዱ ልጅ ዘር 5 ቀን ግንኙነት ከተደረገ በኋላ ለ5 ቀን ያህል መቆየት ይችላል። እንቁላል ደግሞ ያው ትንሽ ትዕግስት የለውም። እሱ ደግሞ 1 ቀን ብቻ ወይም 24 ሰዓት ያህል ቆይቶ ኤክስፓየር ያደርጋል ማለት ነው። ስለዚህ ቶታሊ በወር ውስጥ 6 ቀን ያህል እርግዝና ሊፈጠር የሚችልባቸው ቀኖች አሉ። ስለዚህ ዋናው ነገር እንዴት አድርገን ያንን 6 ቀን ገምት ነው። 6 ቀኑ ካልኩሌት የሚደረገው አሁን ለምሳሌ ሌትስ ሴይ በ26 ቀኑ እንቁላል የሚመጣ ከሆነ ነው በየ26 ቀኑ የወር አበባ የሚመጣ ከሆነ ያንን መጀመሪያ የምናደርገው ምንድነው? ኦቪሌሽን ቀኑን መገመት ነው። ኦቪሌሽን ቀን ወይም እንቁላል የሚለቀቅበትን ቀን ለመገመት ስለዚህ በየ26 ቀን ነው ብለን ካሰብን ከ26 ላይ ከኋላ ላይ 14 እንቆርጣለን። ስለዚህ 26 ሲቀነስ 14 ማለት ነው ይሄ 12 ይመጣል። that means አሁን ይሄ አቆጣጠር የሚጀምረው ከምንድን ነው? አንድ ብሎ የሚጀምረው የወሩን አንድ አይደለም። ብዙ ሰው ባለፉት ቪዲዮዎች ላይ አብዛኛው ሰው ሲሰራ የነበረው ሚስቴክ ይሄንን ነው። የወሩ አንድ ሳይሆን ሁሉም ሴት የራሱ የሆነ አቆጣጠር አለው። ይሄ አንድ ተብሎ የሚጀምረው ምንድነው? የወር አበባ የመጣበት የመጀመሪያ ቀን የሄደበትም ቀን አይደለም፣ የወሩ የመጀመሪያም ቀን አይደለም። የመጀመሪያ የወር አበባ የመጣበትን ቀን አንድ ተብሎ ይጀምራል። ከዛ በኋላ 2 3 4 5 እያለ ሄድና ከ8ኛው ቀን ጀምሮ እስከ 19ኛው ቀን ድረስ እርግዝና የመፈጠር እድል አለው። ሞር አኪዩሬትሊ ግን ፕሬዲክት ማድረግ ካስፈለገ ነው አሁን ይሄንን ካልኩሌሽን እንሰራው። አሁን 26 ቀን ከሆነ በየ26 ቀኑ ከሆነ እንቁላል በየ26 ቀኑ ከሆነ የወር አበባ የሚመጣው ከ26 ላይ ከኋላ ላይ 14 ሲቀነስ 12 ማለት አንድ ብላ ጀምራ የወር አበባ ከመጣበት ቀን አንድ ብላ ጀምራ ልክ 12ኛ ቀን ላይ እንቁላል ይለቀቃል ማለት ነው። 12ኛ ቀን ላይ እንቁላል ከተለቀቀ ከዚህ በፊት ያሉትን 12ኛ ቀን ጨምሮ ከዚህ በፊት ያሉትን 5 ቀኖች ስፐርሙ ሊያገኛቸው ይችላል። ለምሳሌ አሁን በ8 በተደረገ ግንኙነት በ12 የተለቀቀ እንቁላል ፈርቲላይዝድ ሆኖ እርግዝና ሊፈጠር ይችላል። ስለዚህ እንቁላሉ እንግዲህ 12 እና 13ን ቆይቶ አንድ ቀን ብቻ ማለት ነው ቆይቶ ይሄዳል። ስለዚህ 12 እና 13ን እንይዛለን። ከ5 ቀን በፊት የተደረገ ግንኙነት ይሄን ፈርቲላይዝ ሊያደርገው የሚችለው ከሆነ አንድ በ26 ቀን በየ26 ቀኑ የወር አበባን የምታይ እናት ከ8ኛ ቀን ጀምሮ እስከ 13ኛ ቀን ድረስ እርግዝና የመፈጠር እድሉ ከፍ ይላል። ስለዚህ ከ8 እስከ 13ኛ ቀን ብለን እንይዘዋለን ማለት ነው። አሁንም 6 ቀኖች ናቸው ያሉት። ቤዝ ያደረገው ሲምፕሊ ስፐርሙ የወንድ ልጅ ዘር ፍሬ 5 ቀን ያህል ሊቆይ ይችላል። እንቁላሉ 24 ሰዓት ቆይቶ ይሄዳል። ቶታሊ 6 ቀን። ሌላ ደግሞ ተጨማሪ ምሳሌ በደንብ ክላሪፋይ ለማድረግ እሺ፣ አሁን ደግሞ 26 ቀን ሳይሆን በየ28 ቀኑ አንዲት ሴት በየ28 ቀኑ ወይም ኤግዛክትሊ በ4 ሳምንቱን እየጠበቀ የወር አበባ ብታይስ? አሁንም ቢሆን ካልኩሌሽኑ መጀመሪያ እንቁላል የሚለቀቅበትን ቀን መስራት ነው። 28 ቀን ሲቀነስ 14 ይሆናል። ስለዚህ አሁን የምንሄደው ማን ጋር ነው? 14ኛው ቀን ላይ ነው። 14ኛው ቀን ላይ እንቁላል ከተለቀቀ በ15ኛው ቀን ይሄዳል። ግን 14ኛው ቀን ጨምሮ 5 ቀን ወደ ኋላ የተደረገ ግንኙነት እንቁላሉን አግኝቶ ፈርቲላይዝ ሊያደርገው ይችላል ካለን 1 2 3 4 5 ስለዚህ 10 ከ10ኛ ቀን ጀምሮ ያሉት 6 ቀናት 10 11 12 13 14 እና 15 አሁንም ቢሆን ግን የወር አበባ ከመጣ የመጀመሪያው ቀን first day of menstruation የወር አበባ የሄደ ቀን አይደለም፣ የወሩ የመጀመሪያ ቀንም አይደለም። ስለዚህ ከ10ኛ ቀን ጀምሮ እስከ 15ኛ ቀን ድረስ የወር አበባ ከመጣ አንድ ብላ መቁጠር ከጀመረች 10ኛ ቀን እስከ 15ኛ ቀን ድረስ እርግዝና የመፈጠር እድሉ
ከፍተኛ ነው። ሞር ስፔሲፊክ መሆን እፈልጋለሁ ጊዜ የለኝም የሚል ካለ ደግሞ እንቁላሉ ከመለቀቁ በፊት ያሉ 2 ቀኖች በፕሮባቢሊቲ ሲታይ በፐርሰንቴጅ ሲታይ the highest possibility of getting pregnant እነዚህ ከእንቁላሉ መለቀቅ በፊት ያሉ 2 ቀኖች ናቸው። ከዛ ደግሞ የመጨረሻ አንድ ኤግዛምፕል ደግሞ ምናልባት ኮንሰፕቱ ክሊር ካልሆነ ደግሞ እስቲ በ30 ቀን ውስጥ ወሩን ጠብቆ በ4 ነው የሚመጣው ወሩን ጠብቆ በ5 ነው የሚመጣው ማለትም በየ30 ቀኑ እንቁላል በየ30 ቀኑ የወር አበባ ይመጣል ቢባልስ? አሁንም ቢሆን እንቁላል የሚለቀቅበትን ቀን ለማግኘት ከኋላ ላይ 14 መቀነስ ይሄ ማለት 16 ይሆናል። 16 ሆነ ማለት ቀጥታ የምንሄደው ማን ጋር ነው? 16ኛ ቀን ጋር እንሄድና እናከብበታለን። 16ኛ ቀን ላይ ተከበበ ማለት እንቁላል በ16 ይለቀቃል። ከዛ በኋላ እንግዲህ ትግስት የለውም 16ና 17ን ጠብቆ ማለት አንድ ቀን በ16 ተለቆ በ17 ይሄዳል። በ16ም በ17ም እርግዝና የመፈጠር እድል አለው። ግን 16ን ጨምሮ 5 ቀን ያህል በፊት የተደረገ ግንኙነት እርግዝና ሊፈጠር ይችላል። 16 15 ያለ ከ12 ጀምሮ 1 2 3 4 5 ስለዚህ ከ12ኛ ቀን ጀምሮ እስከ 17ኛ ከ12 ዴይ 12 እስከ ዴይ 17 ድረስ እርግዝና የመፈጠር እድሉ ከፍተኛ ነው ማለት ነው። ስለዚህ በወር ውስጥ 6 ቀኖች አሉ። ኢን ጀነራል ኮንሰፕቱ ግን አሁን ይሄንን ስፔሲፊክ ካልኩሌሽን ውስጥ ከመግባት ይልቅ በዚህ ከሄደ ከ8ኛ ቀን ጀምሮ እስከ 19ኛ ቀን ድረስ እርግዝና የመፈጠር ቻንሱ ሃይ ነው ብሎ መያዙ is more ቀላል የሆነ አፕሮች። እያንዳንዱን ቃል ካልኩሌት ማድረግ እንኳን ከከበዳችሁ አንድ ብላችሁ መጀመሩት አሁንም ቢሆን ያው ብዙ ጥያቄዎች ስለነበሩ በጣም ተደጋጋሚ ሰው ካልኩሌት ሲያደርግ የነበረው ወይም ሲጠቀምበት የነበረው መንገድ ምንድነው? አንድ ብሎ የሚጀምረው ወይ የወሩን የመጀመሪያ ቀን ነው ወይ ደግሞ ልክ የወር አበባ የሄደበትን የመጀመሪያ ቀን ነው። የወር አበባ የመጣበትን ፈርስት ዴይ ነው አንድ ብለን የምንጀምረው። ስለዚህ በ26 የሚመጣ ከሆነ 8ን ማያያዝ፣ በ26 የሚመጣ ከሆነ 8ን፣ በ27 9ን፣ በ28 10ን እያደረጉ 6 ቀን መቁጠር። ለምሳሌ በ26 በየ26 ቀኑ ከሆነ የሚመጣው 1 2 3 4 5 ቅድም የሰራነው ካልኩሌሽን 6 ስለዚህ ከ8ኛ እስከ 13ኛ ቀን እያለ ይሄዳል ማለት ነው። አሁንም ቢሆን ይሄንን መንገድ ፕሬግናንሲን ፕሪቬንት ለማድረግ እንደ እርግዝና መከላከያ የምትጠቀሙበት ከሆነ ፌሊየር ሬቱ ሪሌቲቭሊ ሃይ ነው ከሌሎች መንገዶች አንጻር። አዘ ላስት ሪዞርት ኦፕሽን ብቻ ነው መጠቀም ያለባችሁ። አንዲት ሴት እርጉዝ መሆኗን መቼ ልታውቅ ትችላለች? ፕላስ ደግሞ የእርግዝና ምልክቶች ምንድናቸው የሚለውን አጠራርገን እንየው። የመጀመሪያው እርግዝና ጊዜ የሚታዩ ምልክቶች ምንድናቸው የሚባል ነው። በዋነኝነት 5 የሚባሉ ምልክቶች አሉ። የመጀመሪያው ኦፍ ኮርስ አሜኖሪያ ወይም ደግሞ የወር አበባ መቅረት ነው። አንዲት ሴት በምትጠብቀው ጊዜ ፔሪዮዷ ኖርማሊ ከሚመጣው ጊዜ መዘግየት ቢያንስ ከአንድ ሳምንት በላይ መዘግየት ነገር ሊኖር ይችላል። ማቅለሽለሽ የሚኖርበት ሁኔታ አለ። ከዛ ውጭ የጡት ሳይዝ ትንሽ መጨመር፣ ትንሽ ህመም ቴንደር መሆን ሲነካ ማመም ሊኖር ይችላል። ድካም አለ። ከዛ 5ኛ ደግሞ ሽንት ቶሎ የመምጣት አይነት ነገር ሊኖር ይችላል። እነዚህ ዋነኞች የሚባሉ ናቸው እንጂ እርግዝናን የማይመስሉ ግን የእርግዝና አይነት የሆኑ የእርግዝና ምልክቶች የሆኑ ብዙ አሉ። ለምሳሌ ማህፀን ላይ የሚሰማ የምቾት ማጣት ዲስኮምፈርት ነገር ሊኖር ይችላል ወይም ህመም። ከዛ ውጭ የሆድ መነፋት፣ የሆድ ድርቀት ሊኖር የሚችልበት ሁኔታ አለ። የጨጓራ ማቃጠል አይነት ስሜት ሊሰማ የሚችልበት ሁኔታ አለ። ኢቭን ናይዛል ኮንጀሽን ወይም አፍንጫ መደፈን አይነት የእርግዝና ምልክት ሊሆን የሚችልበት ሁኔታ አለ። እንግዲህ ጉንፋን መስሎ ሰርፕራይዝ ሊያደርግ የሚችልበት ሁኔታ አለ ማለት ነው። እነዚህ ምልክቶቹ ናቸው። መቼ እርግዝና መፈጠሩን ማወቅ ይቻላል የሚለው ደግሞ እንደ ምርመራ አይነት ይወሰናል። ለምሳሌ የሽንት ምርመራ ከሆነ ቢያንስ ፔሪዱ ከቀረ ከአንድ ሳምንት በኋላ ፔሪዱን ከምትጠብቅበት ጊዜ ኖርማሊ ከሚመጣበት ጊዜና ከቀረበት ጊዜ ጀምሮ ከአንድ ሳምንት በኋላ በሽንት ምርመራ ሊታወቅ የሚችልበት ሁኔታ አለ። በደም ምርመራ ደግሞ ልክ ፔሪድ የቀረበት ጊዜ ጀምሮ ሊታወቅ የሚችልበት ሁኔታ አለ። በአልትራሳውንድ ከሆነ ደግሞ ፔሪዷ ከመጣበት ጊዜ ተጀምሮ አንድ ተብሎ ተቆጥሮ እንደ አልትራሳውንዱ አይነት ትራንስቫጂናል ነው ትራንስ አብዶሚናል ነው እንደሚለው እስከ 5 ሳምንት ባለው ጊዜ ውስጥ እርግዝና መኖር አለመኖሩ ሊታወቅ የሚችልበት ሁኔታ አለ ማለት ነው። በቀጣይ ቪዲዮ ደግሞ ፎልስ ፖዚቲቭ እና ፎልስ ኔጌቲቭ ውጤቶች ሊኖሩ ይችላሉ ማለት ነው። እርግዝና ቼክ አድርጋ የለም ብሎ አሳይቷት ግን እርግዝና ኖሮ ሊሆን ይችላል። እርግዝና የለም ብሎ አሳይቶ ደግሞ እርግዝና ኖሮ ሊሆን ይችላል። እነዚህ ምንድናቸው ይሄንን ሊያመጡ የሚችሉት የሚለውን እናያለን።